Mr. Prime Minister and brother. ክቡር ጠቅላይ ሚኒስትር ወንድሜ I want to stand on the protocol ቀድሞ that የተጠቀሱት very well established. ሰው ያቋቋማቸውን ፕሮቶኮሎች በሙሉ ቀበላለሁ። I want to thank you for inviting me ስለጋበዙኝ ወደዚህ historic ታሪካዊ occasion. ዝግጅት አመሰግኖታለሁ። For Ethiopia, ለኢትዮጵያ historic ታሪካዊ ነው። for IGAD region, ለኢጋድ historic for ክልልም ታሪካዊ ነው። ለአፍሪካም ታሪካዊ ነው። Mr. Prime Minister, ክቡር ጠቅላይ ሚኒስትር let me thank you and commend you ላመሰግኖትም for the vision, ላደንቆትም ወዳለሁ foresight, ለዚህ ራዕይ፣ the courage, ለዚህ አርቆ ማሰብ፣ the patriotism ለዚህ ድፍረትና that led to this. አርበኝነቶት There is similarity between Nigeria በናይጄሪያና and Ethiopia, በኢትዮጵያ መካከል መመሳሰሎች አሉ። which you will allow me to bring out from the Nigeria point of view. ከናይጄሪያ መነጽር ይሄንን እንድገልጽ ትፈቅዱልኛላችሁ። በዛውም Compares with Ethiopia. ከኢትዮጵያ ጋር እንደሚነጻጸር አሳያለሁ። ሲቪል ቀውስ፣ የእርስ በርስ ቀውስ ችግር አለብን። And I can say, you can say, እኔም that እናንተም fighting is ማለት የምትችሉት የእርስ በርስ ጦርነት a foreign war. ይበልጥ ከውጭ ጠላት ጋር ከመዋጋት በላይ ጎጂ ነው። የውጭ ጦርነት War you fight and build. በጦርነቱ አሸናፊ ያለው፣ የውስጡ ግን አብሮ መቋቋም፣ አብሮ መኖር፣ መያያዝ ይፈልጋል። ያ ነው የኔ ልምድ። Before the war, ከጦርነቱ በፊት we made every effort ሁሉንም አይነት ጥረት አድርገን to ነበር sustain ፖለቲካውን ለማስቀጠል። We could not. ይህን ማድረግ አልቻልንም። Then we broke into war. ከዛም ወደ ጦርነት ውስጥ ገባን። During the war, በጦርነቱ ወቅት we maintained what we call no victor, no vanquished. አሸናፊ ተሸናፊ የሌለው ጉዞ ጀመረን። እሱም ብቻ አይደለም፣ We provided special condition ልዩ የሆኑ ሁኔታዎችንም አስቀመጠን። way of dealing with our brothers and sisters. ከወንድሞቻችንና እህቶቻችን ጋር በሌላው ጽንፍ ካሉት ጋር And we የተለየ አይነት ግንኙነትን ፈጠርን። honor, should I put it that way, of inviting international ዓለም አቀፍ ታዛቢዎችን የመጋበዝ እድሉን ክብር ካልኩት በዛ መልኩ ልግለጸው። የኛን የእርስ በርስ ጦርነት እንዲያዩ ጋበዝን። የመጀመሪያዎቹ ነን መሰለኝ ባለም ጦርነት ውስጥ ገብተን ሰዎች መጥተው ደግሞ እንዲታደሙ የጋበዝን። It is because of what we wanted to achieve. ይሄ ደግሞ ማሳካት በፈለግነው ውጤት ምክንያት ነው። For whatever reason they were dissatisfied.
ወንድሞቻችን ባልተስማሙበት ነገር ምንም ነገር ይሁን ምክንያቱ ተመልሰው እንዲመጡ መፈለጋችን ነው። ከጦርነቱ በኋላ ማንም አሸናፊ ማንም ተሸናፊ የለም የሚል ፖሊሲ ያስቀመጠን የእርስ በርስ እርቅ፣ መስማማት፣ መልሶ መገንባት፣ ማቋቋም፣ ማገገምን አሳለፍን። በወታደራዊ አገዛዝ ቀጠልን። በጦርነቱ ማብቂያ ላይ በጦር ሜዳ የነበረውን ጦርነታችንን ስናበቃ ከሌላኛው ጽንፍ የነበሩትን ወንድሞቼን ጠራኋቸው። በቴክኒካዊ በ1970 ዓመተ ምህረት ጃንዋሪ ላይ ጦርነቱ አብቅቷል፣ ግን የፖለቲካ ማብቂያም ያስፈልገዋል ይሄ ጦርነት ከኛ በኩል አልኳቸው። ወደ ሌጎስ ጠራኋቸው። እዛ መንግስታዊ መቀመጫው ጋር ካሰባሰብኳቸው በኋላ ወንድሞቼ መልሶ መልሶ የመጡ ወንድሞቻችንን እንደ ጠላት አይደለም ያያናቸው። መልሶ ለመዋጋት የሚመለሱ ነበሩ አብዛኞቹ። የበላይ አመራሮች ተመልሰው አይላኩም ወደ ጦርነት፣ ግን መካከለኞቹን አመራሮች ወደ ሀገር አቀፉ ወታደራዊ ኃይል ውስጥ ማካተት ነበረብን። እነሱን ማካተት ባንችልም እንኳን የእርስ በርስ ቀውሱ እንዲያበቃና ከዛ ጡረታ እንዲወጡ ማድረግ ችለናል። የጡረታ አበልም ድጋፍም እንዲያገኙ አድርገናል። ፖለቲካውን ስታዲያ ምን እናደርገዋለን? ምክንያቱም ጦርነቱ የፖለቲካው ውድቀት ውጤት ነበር። ታዲያ ጦርነቱ ሲያበቃ ፖለቲካውን መመለስ ነበረብን። ሌሎች ሀገራቶች እንዳደረጉት ሁሉ እዚህም ዛሬ እያደረግን እንዳለው የፖለቲካ ውይይቶች፣ ሀገራዊ ምክክሮች፣ የፖለቲካ ምክክሮች እንዲደረጉ የራሳችንን የአካባቢ ተወካዮች ጠራን ለዚህ ምክክር። ዝግጅቱም ቢሆን እዚህ ያለው የሀገራዊ ምክክር ኮሚሽን ከሚሰራው ጋር ተመሳሳይ ነው። 4 አመት የሰራው ስራ እዚህ አሁን በቆምንበት መስቀለኛ መንገድ ላይ ሆኜ ሀገራዊ ምክክር ኮሚሽኑን ላደንቅ እፈልጋለሁ፣ ለሰሯቸው ስራዎች እንዲሁም ላጠናቀቋቸው ዝግጅቶች በሙሉ። ቀደም ሲል ሀገራዊ ምክክር ኮሚሽኑን መጎብኘት ችዬ ነበር። እጅግ በጣም ነበር የተደሰትኩት። ነበሯቸው ዝግጅቶች እንዲሁም በሀገራዊ ምክክር ኮሚሽን አባላቶቹ የአካባቢዎች ተወካዮች መጡ፣ ተሰበሰቡ። ካለፈው ታሪካችንም ተማርን። ምክንያቱም ያ ስብስብ በራሱ አዲስ የህገ መንግስት መሰረት ያቋቋመ ነበረ። ከዛ በፊት የፓርላመንት አሰራር ነበረን። የዛ የህገ መንግስት ጉባኤ ፕሬዚዳንታዊ የሆነ ስርዓትን አቋቋመ።
በዚህ ሁነት ምክንያት የፕሬዝዳንት ስርዓቱ ቀላል ያብላጫ ድምጽ አልነበረም ፕሬዝዳንቱ አሸናፊ እንዲሆን መነሻው በምርጫ በሁለት ሶስተኛዎቹ ግዛቶች በናይጄሪያ ማሸነፍ ይጠበቅበት ነበር የዚህ ደግሞ ምክንያቱ ምንድነው የአብላጫ ድምጽ ላይ ብቻ መመስረት ይቻላል ግን ካሉን 36 ክልሎች ውስጥ አንድ ሶስተኛው ውስጥ አብላጫ ማግኘት ይቻላል ሁለት ሶስተኛው ግን ላይቀበሉት ወይ ደግሞ ሊተውም ይችላሉ እነሱ ይሄ ነው የኛ ልዩ የነበረው ያገራችን ሁነት ያ ጉባኤ ነበረን ከጉባኤው በኋላም ደግሞ ምርጫ አካሄድን የእርስ በርስ ቀውሳችን ማብቂያ ከ9 ዓመት በኋላ አንደኛው መሪ የነበሩት በቢያፍራስ በኩል የነበሩት የናይጄሪያ ምክትል ፕሬዝዳንት ሆኑ ይሄ የእርስ በርስ ቀውሱ ማብቂያ ላይ ነበር ኋላም መዚሁ ቀጠልን before long after that ብዙ ጊዜያት ሳይቆጠሩ ወታደሮቹ መጡ and the military was accused of all sorts of ወታደሮቹ ብዙ አይነት አሰቃቂ የሆኑ ስራዎችን ወይም ስነ ምግባር የጎደላቸው ምግባሮችን ፈጽመዋል ተብለው ተወነጀሉ እኔ በተመለስኩበት ወቅት ለዜጎች ካስረከብኩ በኋላ ከ20 ዓመት በኋላ ተመለስኩኝ በዛ ወቅት የሰብአዊ መብት ምርመራ ማቋቋም ነበረብኝ ምክንያቱም አብዛኞቹ ቁጥር ያላቸው ወንጀላዎች ወታደሮች ላይ ጣት የሚሰብቁ ነበሩ እኔን ጨምሮ እንደ ወታደር መሪነቴ ስለዚህ የሰብአዊ መብት ምርመራ ያለውን አቋቋምን እንደ ኮሚሽን ወታደሮቹ የሰሩት ካለ እሱን ለማጣራት ከመጀመሪያው አንስቶ እስከዛች ቀን ድረስ ይሄ ብዙ ነገርን የገለጠ ነበር አላማው ማንኛውም አይነት ካሳን መክፈል አልነበረም ሆኖም የመመርመር ኃላፊነት ነበር የተሰጠው ስህተቶች የተሰሩትን ማውጣት ይህንን ያደረጉት አንደኛው የኮሚሽኑ አባል የአንደኛው መኮንን ባለቤት የነበሩ በመጀመሪያው የመንግስት ግልበጣ ወቅት ህይወታቸውን አጥተው ነበር በግድያ ባልየውን የገደለውን ሰው ምንድን አድርጎ ነው ሲባል ፖለቲከኞች ቤት እንዲገነባ ገንዘብ ተሰጥቶት ነበር አዎ የባል ቤት ገንብቷል ግን ገንዘብ ያገኘው ቤት እንዲገነባ አልነበረም ብድር ነው ከባንክ የወሰደው የዚህም ብድር ደግሞ አመጣች ሚስትየው ይሄ መኮንን በይፋ ወጥቶ ይቅርታ ጠየቀ that was what could be called truth and reconciliation ትክክለኛ እርቅ ኮሚሽን ማለት ይሄ ነው then we had a third one ሶስተኛም ነበር when people felt that
ሰዎች presidential system is not working. የፕሬዝዳንት ስርዓቱ በትክክል እየሰራ ሳይሆን ሲቀር and that we call political conference. የፖለቲካ ኮንፈረንስ የሚባል ተዘጋጀ። When that was completed, we gave it to the National Assembly. የሀገራዊ ጉባኤ ነው እሱ የተቋቋመው። What do I see about what Ethiopia is doing today? ኢትዮጵያ ዛሬ እየሰራችው ካለችው ጋር በተያያዘ ጥንካሬ ነው ያለው፣ እድልንም ያለው ክቡር ጠቅላይ ሚኒስትር እንዳሉት ታሪክ የእናንተ ጥንካሬ አንዱ አካል ነው። ብዝሃነት የጥንካሬያችሁ አንዱ አካል ነው። ያለፉት ልምዶቻችሁም የጥንካሬያችሁ አካል ናቸው። Original power is part of your strength. ዋናው ኃይልም የጥንካሬያችሁ አንድ አካል ነው። Capital of Africa. የአፍሪካ መዲና የጥንካሬያችሁ አንድ አካል ነው። Population is part of your strength. ህዝብ የጥንካሬያችሁ አንድ አካል ነው። Diaspora is part of your strength. የጥንካሬያችሁ አካል ነው። And the people of Ethiopia, የኢትዮጵያ ህዝብም industrious and hard-working people of Ethiopia, ኢንዱስትሪ ውስጥ በጥንካሬ የሚሰሩ ኢትዮጵያውያኖች የታሪካችሁ አካል ናቸው። Yes. ትክክል ነው። And what are the opportunities? እድሎቹ እነዚህ ናቸው። Historical. ታሪካዊም ናቸው። Give you opportunity. ታሪክ እድል ይሰጣችኋል። Population. ህዝብ Give you opportunity. እድል ይሰጣችኋል። And the most graphic opportunity I see በጣም ግልጽ የሆነው ደግሞ እድል ኢኮኖሚያዊ ነው። Mr. Prime Minister, ክቡር ጠቅላይ ሚኒስትር 3 years ago, ከ3 ዓመታት በፊት ወይዛ አካባቢ ላይ that this country will be self-sufficient. በስንዴ ራሷን ትችላለች። Because we all in Africa did not know how much አፍሪካ we ውስጥ were dependent ምን ያህል on wheat from በስንዴ በዩክሬንና ራሽያ ላይ የተንጠለጠለ እንደነበርን አናቅም ነበር። ዩክሬን ያለው ጦርነት እስኪጀምር ድረስ ክብሮ እንደሚያሳክተዋል። Today Ethiopia is self-sufficient in production. በስንዴ ምርት ራሷን ችላለች። Not only are you self-sufficient, ራሳችሁ መቻላችሁ ብቻ አይደለም፣ ከራሳችሁ በቅቷችሁም ለሌሎች እየላካችሁ ነው። Great opportunity. እርግጥ ነው ትልቅ እድል ነው። Opportunity to be the food basket of Africa. የምግብ የአፍሪካ ምንጭ መሆን እድል ነው። ትልቅ እድል ነው። Opportunity to join hands with other countries, ከሌሎች ሀገራቶች ጋር እጅ ለእጅ የመያያዝ እድል፣ እንዲሁም አፍሪካን የማሳደግና መዲና የማድረግ እድል ነው። እነዚህ እድሎች unless you have the national dialogue, ሀገራዊ ምክክሩ ከሌለ እንዲሁም የታቀደለትን ዓላማ ካላሳካ አይሳኩም። The purpose of Ethiopia being a community, ኢትዮጵያ ማህበረሰብ የመሆኗ ዓላማ የጋራነትም የኢትዮጵያዊነት ዓላማ እንዲሁም ኢትዮጵያን ትልቅ የማድረግ ዓላማ ነው። ኢትዮጵያን አንደኛዋ ከአፍሪካ መሪ
አገር ማድረግ ነው እርግጥም ከዓለም ላይ ደግሞ መሪ የሆነች አገር ማድረግ የሚያስችሉ ድሎች ናቸው ይሄ አገራዊ ምክክር የሚያሳካው ይሄንን ነው አመሰግናለሁ